እንደኔ አረብ ኤምሬት ገጠር ላይ የምትኖሩ ልጆች ማለት ለምንድነው እንደዚህ አይነት ቪዲዮ ማትፖስቱት ነው? ለምንድነው በስራችሁ የምታፍሩበት? ለምንድነው ማትፖስቱት? ማነገር ከተበለና ሺህ ብር የተከፈለክ ነው። ምን ቢያንስ 2 ወር ጠብቀሽ 800 ሆነበት ደቅሳት መቀሷን ይዘው ወደ ከተማ ትወጣለህ እና እዛ ጋር 4 ሜትር ማትሞላ ዲም ላይት ሶፍራ ላይ ነጣጥፋ እብድ ቅውጥ ያለ ቪዲዮ ትሰራና እቺን ቪዲዮ ምንም ለማያውቁት ምስኪኖቹ ትልክላቸዋለህ። ሳውዲ ላይ ሁሌም ደስታ እንጂ ችግር እንደሌለ ለማያገናዝቡ ልጆች እንት ትልክላቸዋለህ እና እነዚህ ልጆች በአንተ ምክንያት ማለት ነው መንገድ ይጀምራሉ በእግራቸው። እሺ ማን ነው ተጠያቂ? ንገረኝ ዛሬ ና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ እንግዲህ ይቅርታ ለድምፁ የበራስ ማንነት አንዳንዴ የራሳችን ማንነት በጣም የሚያሳፍረንና ያው መጨረሻ ድረስ ለማለት ያኔ የራሳችሁ ያላችሁን እንትን ለራሳችሁ ያላችሁ ኮንፊደንስ አንዳንዴ እኛ ሰዎች ስንባል ያለንን ነገር ደብቀን የሌለንን ነገር ምንመኝና ያለንን ነገር በጣም ከዛ ነገር ውብ ሆኖ እያለ ያለን ነገር ለኛ በጣም አስጠሊቶ ይታያል ማለት ነው። ግን ደግሞ አሁን ምን ትመስላለች? እስኪ ቪዲዮን እስከ መጨረሻው ድረስ እዩ። ያው እሷ ያው ፌመስ ለመሆን ነው ይሄ እንትን ማስታው ማበዳል ምናምን እኔ ይደብራል። ይቅርታ ግን እኔ ፎከስ ያደረኩት በራሷ ማንነት ላይ ነውና በፈረስ ጭራ ተሸክመን በፈረስ ጭራ በቃ ፊታችን በሜካፕ ራሳችን እንደማናቀው አርገን ቀይረን ያኔ በኋላ በነገራችን ላይ እንደዚህ የምናረግ ሰዎች በትክክለኛ በራሳችን እናፍር ሰዎች ነን ማለት ነው። ሜካፕ እንዴት ሜካፕ ያኔ እንትን አለው ሰዓት አለው ወይንም ልክ አለው ማለት ነው። አንዳንዶቹ ልክ በተኙ እኔ እንጃ በተኙበት ራሱ ሲነሱ ያለ ሜካፕ መንቀሳቀስ ያለ ሜካፕ ከሰው ጋር መገናኘት እስከሚያሳፍራቸው ድረስ የሆኑ ሰዎች አሉ ማለት ነውና ይህንን ለማለት ነው። ብቻ ያው ይሄ ነው የራስ ማንነት ከምንም በላይ ነው እና ወንድሜ ደግሞ መግቢያው ላይ ያወራው መልእክት በትክክል ነው። እኛ ምን መሰለ ቪዲዮ ያበደ ቪዲዮ እንትኑ ላይ አስገብተን እንትን ብለን ከዛ በኋላ ነው የሚለው ማለት ነው።